ሰላም ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? ያለውን እግዚአብሔር ይመስገን ደህና ነኝ። ሰላማችሁ በያላችሁበት ብዝት ይበልኝ። ዛሬ እንግዲህ ሸዋ መናገሻ ደብረ ብርሃን አይደል? በሸዋ ዋና ከተማ ላይ ተገኝተናል ማለት ነው። እንግዲህ ከኋላችን የተቀበሉ ሰዎች አሉ። አለባበስ ሎክ እዩ እና እንግዲህ ቆይታችን እዚህ ይሆናል። ወንድማችን ተስፈሽ እንዲሁም ሌሎችም አሉ እና ቆይታችንን አብረን የምናየው ይሆናል። እስኪ እንግዲህ ደግሞ የሚጨምረው ነገር ካለ ተስፋ እንኳን ብረና መጣች። እናመሰግናለን። እሺ በቃ እንግዲህ እናዞራችኋለን ያለውን ነገር በትንሹም ቢሆን እናያለን ብለዋል። ስለዚህ አብራችሁን ቆዩ። ትመቹኛላችሁ። ሸዋ በጣም ቆንጆ ሀገር ናት። በጣም ታምራለች። አዎ ከማማራው አይዋ ማን ቤተክርስቲያን ነው? ቤተክርስቲያን ተቆዳ መደበኛ ተቆዳ ደብረ ብርሃን ስላሴ ሰላም አለይኩም። እሺ ስለዚህ ቤተክርስቲያን የምታውቀውን እስኪ አካፍለን። ይሄ ቤተክርስቲያን በጣም ቀደምት ቤተክርስቲያን ነው። ረጅም ዓመት ያስቆጠረ ነው። ብዙ ማየ ቅርሶች አሉት። ከዛ ውጭ ግን የተለየ የሚያደርገው ብርሃን በቀጥታ ያረፈበት ከእውነተኛ ፍርድ ጋር ተያይዞ አይዋ እና ማን ቤተክርስቲያን ነው? ደብረ ብርሃን ስላሴ በጣም ግርም ይመስላል። ከውጭ ላይ ሲያዩት ራሱ በጣም ነው የሚያምረው። ግሩም ቤተክርስቲያን ነው የሚመስለውና ከውጭ ላይ ራሱ ሲታይ የሆነ በጣም ድባብ አለው። በጣም የሚያምር ቤተክርስቲያን ነው። ደስ ይላል። ደብራችሁ በጣም ያምራል። ስላየሁትም ደስ ብሎኛል። ስለመጣችሁ በጣም ደስ ይላል። እሺ ነበር። እሺ እንግባ ወደ ውስጥ። የወንዶችና የሴቶች ልዩነት በዚህ ጋር ሰላም አለይኩም። ካሽብሬላ ደብረ ብርሃን ከተማ ገብተናል ማለት ነው። ከሁላችን ምን ይላል? ደብረ ብርሃን ይላል ማለት ነው። አብሮኝ ደግሞ እስካሁን የቆየ ሰው አለ። እሱ ማን ነው? ምንድነው? ምንስ በመስራት ይታወቃል? እሱን ደግሞ ከሱ አንደበት እንሰማለን ማለት ነው። ወንድሜ ስምህ ማን ይባላል? ምንድነው ስራ ምናምን? አመሰግናለሁ። ያሪፍ ሳህለ እባላለሁ። ያሪፍ ሳህለ ሙዚቀኛ እንዲሁም የግጥምና ዜማ ደራሲ ነኝ። ሀገር አናጺዎች መነሻ በሚለው መጀመሪያ ስራ ይታወቃል። አሁን ደግሞ በቅርብ ቁጥር አንበሳ የሸዋ ሁለት ተከታታይ ሙዚቃዎች ሰርቻለሁ። ከሀገር አናጺዎች መነሻ ታስታውሱታላችሁ መቼም የሸዋ እንቁ አንጋፋ አርቲስት ነው፣ ዘፋኝ ነው ማለት ነው አይደለ? እና ዛሬ ከሱ ጋር እንገኛለን። ያሉትን ነገሮች ደግሞ ከሱ አንደበት እንሰማለን ማለት ነው። ያው እኛ ለሀገሩ እንግዳ ነን። ባይ ዘ ወይ ሸዋ ስመጣ ደብረ ብርሃን ስመጣ ለመጀመሪያ ጊዜ ነው። መጥቻ አላውቅምና ደስ የምትል እንቁ በጣም እንቁ ናት። ገና ስትታይ ገና እንግዲህ ውስጥ ላይ ጥልቅ ብዬ ገጠሮቹ ምናምን አላየሁም። ሞር ደግሞ ሳይ ፍቅር ይዞኝ ብዙ ሀገር እቀራለሁ ማለት ነው። እና ከጀርባችን ጦር ጋሻ ምናምን አለ። ስለሱም እንድታስረዳኝ እፈልጋለሁ። እና ወደዛው ቦታው ላይ ሄደን ብታስረዳኝ ደግሞ ሞር ደስ ይለኛልና እንሂድ እስኪ። ከሀገር አናጺዎች መነሻ ከጠቢባን መዳረሻ ከሸዋ ነገስታት። እሺ እንግዲህ እዩት፣ ጦር ጋሻ ምናምን አለ። ጎራድ እንትን ይሄ እንደ እንትን ነገር እንደ ጎራዴ ነገር አለ። ስለዚህ ነገር ታስረዳናለህ? እሺ አመሰግናለሁ። ጥቅም እዚህ ጋር የተቀመጠው የአካባቢውን ባህል ሲምቦሊክ ነገር ነው። ዋናው ነገር ግን ደብረ ብርሃን የሸዋ ዋነኛ መናገሻ ከተማ ናት። ከተማ ደግሞ በጣም
ቀደምት ታሪክ ያላት የስልጣኔ ማዕከል የነበረች ደጋማ አካባቢ እንዲሁም የተራራማ ህዝቦች መኖሪያ ናት። በተጨማሪም ይህች ታሪካዊ ከተማ ከ600 ዓመት በፊት የተመሰረተች በአካባቢዋ በጣም ብዙ ነገሮች አሉ። የአይሁድ እምነት ቀደምቶችን የተቀበለች የጎዜ መስጊድ ያለባት የክርስትና የመጀመሪያ መነሻ የነበረች በአካባቢዋ ደግሞ ብዙ ነገሮች የሚገኙባት አፈሯ ጀግናም ህዝብ የሚያበቅል ብዙም ፍራፍሬ ከቆላ ብርቱካን ፍራፍሬዎች ሙዝ ትርንጎ የሚበቅልባት ከደጋዋማ ደግሞ መንዝ በዓለም ላይ በጣፋጭነቱ ተወዳዳሪ የሌለ ቅቤና በግ የሚገኝበት ብቸኛዋ በዓለም ላይ ታይታ የማትታወቅ እዚህ ብቻ የምትገኝ የሶረኔ ወፍ መነሻ የአንኮበር ቤተመንግስት የሳህለ ሥላሴ ቤተመንግስት መነሻ እንደዚሁም የስምጥ ሸለቆም ያለባት በጣም ታሪካዊ ከተማ ናት። ከተማ እንደሚታወቀው የዘርዓ ያዕቆብ ከተማ ትባላለች። አሁን እኔ ስለ ሸለቆም ስለ ወፋም አላውቅም ነበር። አያችሁ አይደለ? አሁን ደግሞ ብዙ ነገሮችን አውቀናል ማለት ነው። እና ወደፊትም ብዙ ነገሮች ይኖራሉ። ተከታተሉን። ዛሬ አብረን ነው የምንውለው። አብራችሁ ቆዩ። ወዳችኋለሁ።